ለማጥመቅ ክርስቶስ አላከኝ። ጥምቀት አስፈላጊ የሆነባቸው ትምህርቶች አሉት። መዳን መንግስቱን የዘላለም ሕይወት መውረስ ጋር በተመለከተ ግን አጥምቅ ተብዬ ነው ያልተላኩ፣ ወንጌልን ለሰብክ እንጂ። ጥምቀትን በግድ ብትጨምርበት ምን ይሆናል ሲባል የክርስቶስ መስቀል ከንቱ እንዳይሆን። ከጥምቀት ውጭ ያለ ሰው 9 ጊዜ የኢየሱስ ክርስቶስን ክቡር ስም ቢጠራ በጥምቀት በር በኩል ካልገባ ወደ መንግስተ ሰማያት ሊገባ አይችልም። ምክንያቱም አምላካችን ኢየሱስ ክርስቶስ ዮሐንስ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ያለ እምነት ጥምቀት አይገኝም። ምክንያቱም አመን ይቀድማል። ያለ ጥምቀት የእግዚአብሔር ልጅ መሆን አይቻልም። የእግዚአብሔር ልጅ ካልሆኑ ደግሞ መንግስተ ሰማያት አይታሰብም። ያ ከሆነማ የክርስቶስን ጥምቀት ከንቱ ማድረግ ነው። ጥምቀት ቀጥታ እንደሚያድን ደግሞ ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 21 ላይ በኖህ ዘመን የጥፋት ውሃ ወርዶ ምድርን ከክፋት ከበደል ከኃጢአት እንዳጸዳት ከተናገረ በኋላ ያ ውሃ ጥምቀት ምሳሌው ሆኖ አሁን ያድነናል። ይኸውም የሰውነትን እድፍ ማስወገድ አይደለም ካለ በኋላ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይላል። ጥምቀቱ ላይ ጸሎት ይቀርባል። የሚጠመቁ ሰዎች የተቀደሰ አእምሮ እንዲኖራቸው የሚጸለየው ወንጌል ነው፣ የእግዚአብሔር ቃል መዝሙረ ዳዊት ነው የሚጸለየው። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ካለ በኋላ ቀጥታ ደግሞ ከኢየሱስ ክርስቶስ ትንሣኤ ጋር ያገናኘዋል። ይኸውም በኢየሱስ ክርስቶስ ትንሣኤ ነው ይላል። እንደ ይህን ቃል